ሰላም ሰላም እንዴት ናችሁ? ዛሬ ደግሞ ብናየው ዘሎንግ ኤ ነው ማለት ነው። ረዘም ብላ የምትነበበዋ የኤ ሳውንድን ነው የምናየው ማለት ነው። ኤ የምትባለዋ ሆሄ ወይንም ስፔሊንግ እዚህ ላይ ኤ ነው የምትሆነው። በባለፈው በክፍል አንድ ፕሮናንሴሽን ሩል ላይ ያየነው የአ ድምፅ ነው። ድምጿ አጭር ነው። አሁን ግን ድምጿ ረዥም ከሆነ አነባበቧ ኤ ነው የሚሆነው ማለት ነው። የዚህ ህግ ደግሞ በአንድ ቃል ላይ ሁለት ቫውል የያዘ ቃል ሲሆን ነው። የመጀመሪያው ቫውል ኤ ነው። ከዛ ሁለተኛው ቫውል ደግሞ በኢ ነው የሚያልቀው ማለት ነው። ብዙ ጊዜ ይሄ በኢ የሚያልቀው ስፔሊንግ ዘማጂክ ኢ ትባላለች። ዘማጂክ ኢ ትባላለች ማለት ነው። በኢ ነው የሚያልቀው ማለት ነው። ኦኬ። ለምሳሌ በባለፈው ኤምኤዲ ሲነበብ በአ ድምፅ ነው። ኦኬ። አንድ ቫውል ብቻ ነው ያለው እዚህ ቃል ውስጥ ኤምኤዲ ማድ ነው የምትሉ ማለት ነው። ኦኬ። ይህ ቃል ሲነበብ የአ ድምፅ ነው ያለው ማድ ይሆናል ማለት ነው። በኮንሶናንት ጀምሮ በኮንሶናንት ነው ያለቀው። አንድ ቫውል ብቻ አቅፎ የያዘ ቃል ነው። ስለዚህ ድምፁ አ ነው ማለት ነው። ዛሬ ግን የምንማረው ዘሎንግ ኤ ነው። ኦኬ። በአንድ ቃል ላይ ሁለት ቫውል ይኖራል። አንደኛው ቫውል መሀል ላይ ይሆንና ሁለተኛው ቫውል ግን በኢ ነው የሚያልቀው ብዙ ጊዜ ማለት ነው። ኦኬ። ለምሳሌ ይሄ ቃል ኤምኤዲኢ። ኦኬ። አሁን ሁለት ቫውል የያዘ ቃል አግኝተናል። አንደኛዋ ቫውል ኤ ነች፣ መሀል ላይ ነው ያለችው። ሁለተኛው ቫውል ደግሞ በኢ ነው ያለቀው ዘማጂክ ኢ። ስለዚህ እዚህ ቃል ላይ ሁለት ቫውል አለ ማለት ነው። ስለዚህ ሲነበብ የኤ ድምፅ ነው ያለው ማለት ነው። ኦኬ። ሜድ ነው የሚሆነው እንጂ ማድ አይሆንም ማለት ነው። ኦኬ። ሜድ ነው የሚሆነው። ኦኬ። ሜድ ተብሎ ሲነበብ ግን ኢ የመጨረሻዋ ላይ የመጣችው ቫውሏ ሳይለንት ነው የምትሆነው። ሳይለንት ትሆናለች ማለት ግን ድምፁ ይቆረጣል ማለት አይደለም። ኦኬ። ማድ ላይ ድምፁ ይቆማል ማለት አይደለም። ይሄ ብዙ ጊዜ የፕሮናንሴሽን የሚያስተምሩ መምህራን የሚሰሩት ስህተት ነው። ኦኬ። ኢ የምትባለዋን ሳይለንት አድርጎ ነገር ግን ድምፁን ረዘም ያደርገዋል። ሜድ። ኦኬ። ድምፁ ረዘም ይላል ማለት ነው። ኦኬ። ለዛ ነው ድምፁን ረዘም ስላደረገው ነው የኢ ሳይለንት የሆነችው ማለት ነው። ስለዚህ ሲነበብ ሜድ ይሆናል። አርኤቲኢ። አሁን እዚህ ቃል ላይ ሁለት ቫውል ነው ያለው። አንደኛው ቫውል ኤ የሚባለው ነው። ሁለተኛው ቫውል ደግሞ መጨረሻ ላይ ያለቀችው ኢ ነች ማለት ነው። ስለዚህ ሲነበብ በኤ ድምፅ ነው። ሬት። ኦኬ። ሬት ትንሽ ረዘም ሬት። ኦኬ። ኢ ግን ሳይለንት ትሆናለች፣ ድምፅ የላትም ማለት ነው። ኦኬ። ዘ ሳይለንት ሌተር። ኦኬ። ድምፅ የላትም፣ በቃ አትነበብም ማለት ነው። ኦኬ። ሬት ትንሽ ረዘም ሬት። ኦኬ። ኢ ግን ሳይለንት ትሆናለች፣ ድምፅ የላትም ማለት ነው። ኦኬ። ዘ ሳይለንት ሌተር። ኦኬ። ድምፅ የላትም፣ በቃ አትነበብም ማለት ነው። ራይት። ነገር ግን ድምጿን ትተውና አነባበባችሁ ግን ረዘም ነው የሚለው ማለት ነው። ሬት ይሆናል ማለት ነው። የኤ ድምፅ ነው ያለው። ለምሳሌ ይህ ቃል በባለፈው እንዳነበብ ነው ራት ብሎ ድምፁ አጭር ነው። በአ ድምፅ ነው የሚነበበው። ድምፁ ቲ ላይ ያቆማል። ራት ብሎ ቲ ላይ ያቆማል ማለት ነው። ኦኬ። አርኤቲኢ ሲሆን ግን ኢ የምትባለዋን የመጨረሻዋን ሳይለንት እናደርግና ድምፁን ጎተት አድርገን እናነባለን። ዘሎንግ ረዘም ይላል። አነባበቡ ደግሞ በኤ ነው። ሬት ይሆናል። አያችሁ? ሬት ሬት እንደዚህ ይሆናል ማለት ነው። ኦኬ። ሁለት ቫውል አለ። አንደኛው ቫውል ኤ ነው። ሁለተኛው ቫውል ያለቀው ደግሞ በኢ ነው ማለት ነው። ኢ አትነበብም፣ ነገር ግን ረዘም ብላ የኤ ድምፅ ታመጣለች ማለት ነው። ኦኬ። ይሄ ቃል ሬት ሬት። ይሄኛው ፌት ፌት። ይሄኛው ሜት ሜት። ሐሳቡ ከገባችሁ የትኛው ቃል ላይ አ ድምፅ ይኖረዋል፣ የትኛው ቃል ላይ ኤ ድምፅ ይኖረዋል የሚለውን ልፈትናችሁ ማለት ነው። ኦኬ። እስኪ ከነዚህ ከሁለቱ ቃል የመጀመሪያው ቃል በአ ድምፅ ነው የሚነበበው፣ ምክንያቱም አንድ ቫውል ብቻ ያቀፈ ነው። ስለዚህ ካት። ሁለተኛው ላይ ኬት ይሆናል ማለት ነው። ኦኬ። እዚህ ቃል ላይ የመጀመሪያው የሚነበበው በአ ድምፅ ነው። ድምፁ አጭር ነው። ማት። ሁለተኛው ቃል ግን በኤ ድምፅ ነው የሚነበበው። ዘሎንግ ኤ ነው ማለት ነው። ስለዚህ ሜት። የመጀመሪያው ማት፣
ሁለተኛው በኤ ድምፅ ነው ሜት። ኦኬ እዚህ ቃል ላይ የመጀመሪያው ቁጥር 1 በአ ድምፅ ነው የሚነበበው ራት። ቁጥር 2 ግን በኤ ድምፅ ነው የሚነበበው ሬት። ኦኬ ሬት። እሺ እዚህ ቃል ላይ የመጀመሪያው ቃል በአ ድምፅ ነው የሚነበበው ምክንያቱም አንድ ኤ ብቻ ያቀፈ ቃል ስለሆነ ፕላን ፕላን። ሁለተኛው ላይ ግን ሁለት ቫውል ስላቀፈ ፕሌን። ኦኬ በኤ ድምፅ ነው የሚነበበው ማለት ነው። ኦኬ ይሄኛው ቃል ላይ የመጀመሪያው በአ ድምፅ ነው ፋር፣ ሁለተኛው በኤ ድምፅ ነው ፌር። ኦልራይት እዚህ ቃል ላይ ደግሞ የመጀመሪያው ቃል አንድ ቫውል የያዘ ቃል ነው ማድ። ሁለተኛው ቃል ግን ሁለት ቫውል የያዘ ቃል ነው። የመጨረሻው በኢ አልቋል እንደሚታየው። ኤኢ የምትለዋን ሳይለንት እናደርግና ድምፁን ጎተት አድርገን ረዘም እናደርገዋለን። በኤ ድምፅ እናነባለን ሜድ። ኦኬ በዛሬው ትምህርት ያየነው ኤ የምትባለዋ ዘሎንግ ኤ ናት። ረዘም ብላ እንዴት ትነበባለች የሚለውን ነው። ግልጽ ነው ብዬ ተስፋ አደርጋለሁ። በሚቀጥለው እንቀጥላለን። ቴንኪዩ